ቅዳሜ ከሰዓት ቀጥሏል በቱሪስቶች አይን ሰዓት ላይ ደርሰናል እንግዲህ ከተማችን ውስጥ በርከት ያሉ የስፖርት ማዘውተሪያና የመዝናኛ ቦታዎች እየተከፈቱ ነው እኛ እንዝናናለን ወይ ነው ትሄዳላችሁ ትዝናናላችሁ ስፖርት ትሰራላችሁ ትሰራለህ እስኪ ታሽና እዛ ስቴዲየም ነው የምሰራው እንዳትፈታኝ አይ ትሰራለህ ግን በደንብ መስራት ያስፈልጋል በደንብ ይልቅቅ ነገር ብለህ በደንብ ስለዚህ በቱሪስቶች አይን ከአብርሃምና ከሰብለ ጋር ሁላችንም ሌላ ጊዜ እንሄዳለን አሁን ግን የነሱን ፕሮግራም እንከታተል አባችሁ ቆይ ዛሬ ከስቱዲዮ ከከተማው ነው ምንድነው እስኪ ያስከው ከስቱዲዮ ነው ከከተማ ይሄን የሚያክል ዕቃ ግን ምን አስበህ ነው ልትወርቅ እኮ ነው የደረስከው አምስት ማመጣሪያ ፀጉር ቤት ነው እንዴ ተባልከው እንዴ እኔ እንግዲህ ፓርክ እንደምንሄድ ነው የምናውቀው ፓርክ ነው የምንሄደው አዲስ ስፖርት ፓርክ ካሳንቺስ አካባቢ ነው ያለነው ራይል አካባቢ ሰፈሬ በጣም ብዙ ነገሮችን በአንድ ያዝ ሰፈርሽ ነው ለካ ሰፈሬ ቡልጭ የውራይት ቡልጭ ብላታ የተጫወተች በሜዳ ላይ ድጋሚ በብዙ አማራጭ ልትጫወት ድጋሚ መጣለች በጣም ደስ ሌላ ከተማ ነው የመሰለው አካባቢው እና ደግሞ ይሄ ሳልፍ ሁሌ ፓርኩን አይዋለውና ገብቼበት አላቅምና ዛሬ እስኪ ምን እንደሚመስል እናየዋለን አሁን የልጆች መጫወቻ አለ እናንተ ማዋቂዎቹ ጋር ስትጫወቱ የልጆች ለዛ እኮ ነው ይዘን የመጣነው ታዲያ ስለዚህ እንገባና ውስጥ ያለው ነገር በደንብ አድርገን እናሳያቸዋለን ታሪክም አለው መጫወቻ ብቻ ሳይሆን በጣም ታሪኮች አሉ እውነት ነው ለኢትዮጵያ ብዙ ያደረጉ አትሌቶች ብዙ ታሪኮች ስላለ ውስጥ እንገባና የሚደረገውን እያደረግን እናሳያቸዋለን አብረን ሌላ ለሙናል ሰላም እንዴት ናችሁ ሰላም ናችሁ ወይ እንኳን ደህና መጣችሁ ሰላም ናችሁ እንዴት ናችሁ ሰላም እንኳን ደህና መጣችሁ እንኳን ደህና ቆያችሁ ከመግቢያው ጀምሮ በጣም የሚያምር ነገር አለ ያ ደስ ይላል በጣም ስምሽን ግን አልነገርሽንም ሰላማዊት ከተማ አባላለሁ የአዲስ ስፖርት ፓርክ ስራ አስኪያጅ ነኝ እንኳን ወደ ፓርካችን በደህና መጣችሁ እንኳን ደህና ቆያችሁ እንግዲህ ያው ፓርካችን አዲስ መሆኑን እናውቃለን በክቡር ጠቅላይ ሚኒስትራችን መጋቢት 26 ቀን የተከፈተ ነው በውስጡ የሚገኙትን ፋሲሊቲዎች ምን እንዳሉ ልክ የፓርኩን ያለባበስ ስርዓት በሚከተል ሁኔታ ለብሼ ከተላችኋለሁ ከቢሮ ነው ከቢሮ ፋብ የመውጣት ነገር እኛም እኮ መቀየራችን አይቀርም ብዙ አክቲቪቲ ስላለ እናንተም እዛ አክቲቪቲ ላይ እንድትሳተፉ እኛም ዝም ብለን ቀጥለን የመጣ ነው አይደለ ክፍያ ያለው ስንገባ ኢንትራንስ ፊ ያለው ከዛ በኋላ በየአውትሌቶቹ ደግሞ ሰዎች እየከፈሉ ይጠቀማሉ አሁን መግቢያው ላይ ስንት ነው የሚከፍሉት ሰዎች 300 ብር እና 150 ብር ይከፍላሉ በከፈሉት 300 ብር በመሮጫ ትራካችን ላይ ዋክ የማድረግ ወይም ደግሞ ሶምሶማ የማድረግ ነፃ አገልግሎት ያገኛሉ ስለዚህ ዛሬ ጤናችንን ጠብቀን ተዝናንተንም ብዙ ታሪኮችን አይተን ነው የምንወጣው በጣም በተለይ ለትውልድ ልናስተላልፈው የምንችለው የአትሌቶቻችን እንቁ አትሌቶቻችን ሌጋሲም እዚህ ቦታ ላይ በአንድ ታገኙታላችሁ በሳት መሆኑ እኮ ነው ደስ የሚለው ሲቀጥል በሳት መሆኑ በጣም ማታ ደስ ይላል አይደክመንም ፀሐይ ነካን እውነት ነው አሁን የሁለታችሁን ነው ፈልገው እንደዚህ ምን በኋላ ላይ ይሄ ባህላዊ ተባለ አይ በስ ያው አምሮብን መጣን ፋፋ ብለን ለብቻሽ ነው የበረደሽኛ በጣም ሙቁ ነው አይ በጣም ብዙን
ኤክሰርሳይዝ የምትሰሩ ነው የሚመስለኝ። እንሰራለን በደንብ። የተገኘውን እንዳለ ነው የምንሰራው ዛሬ። በጣም አሪፍ በጣም አሪፍ። ማች አድርገናል። ቅድም ቋልሽ ነበር የመጣሽው። አሁን በጣም በጣም ባላንስ አምጥተሽለት በጣም ብዙ ግቢ ውስጥ ያሉትን አክቲቪቲዎች ያሉትን ታሪካዊ ነገሮች እናያለን። ግን እኔ ናፈቀኝ የሰብሊና የዳጊችን ነገር ባይ ደስ ይለኛል። እኔ እና አንቺ ደጋፊ አይደለም። ጎ ዳጊ ጎ ፕሮግራሙን እንደዚህ ነው ዛሬ የሚጨርሰው። ምን እንዳላልሰማሽው እዛ ላይ ነው እንደዚህ ነው ፕሮግራሙ የሚጨርሰው። የተመቸ ይመስላል ነው። ከኳሱ ላይ ከጨዋታው ላይ ነው የመረጠው ዳጊ። ወደድከው አይደል? አዎ ይመረቃል። ነጻ ትግል ባህላዊ ስፖርታችን ነው። ለመሮጥ እንነሳ እንዴ? እንዴት ነው ትላላችሁ? እንደዚህ ነው። ሬዲ 1 2 3 yes ሻምበል አበበ ቢቂላ ላይ መቆም። እሱን ማለፍ አንችልም። አሁን ሩጠን የቆምነው ሻምበል አበበ ቢቂላ ጋር ነው የቆምነው። በትክክሉ ያዘን አይኑ በጣም ነው በደንብ የተሰራው። በዓለም ላይ በጣም አይኮኒክ የሆነ ለውጥን ያመጡ ወይም ሀገራችን ኢትዮጵያን ያስጠሩ ጀግኖች አትሌቶቻችንን 15 የጎልድ ሜዳል ያገኙ ስክላፕቸር አድርገናል። እኔ አይኔን የሳበኝ ነገር እቺ ኮዷ ናት። ኪዋር ኮዷ በተለይ ሬስቶራንት ላይ ነው የምናያት። ገንዘብ ልንከፍል ስንል ገንዘብ ስንከፍል ከኮሮና በፊት ያው በኮሮና የመጣች ናትና ምንድነው እዚህ ምን ይሰራል? አዲስ ስፖርት ፓርክ እቺ ኪዋር ኮድ ከሻምበል አበበ ቢቂላ ስር የምትገኘው ምንድነው? ሻምበል አበበ ቢቂላ መቼ ጎልድ ሜዳል እንዳገኘ፣ የት እንዳገኘ፣ በስንት ዓመተ ምህረት ሙሉ የሱን ባዮግራፊ የሚነግርልን ነው። ስለዚህ በቀላሉ ባክግራውንዱ ወዲያውን ይመጣል። ወጣልኝ እዚህ ጋር ቴክኖሎጂ እስኪ ገራሚ ነው በጣም። ዋው ሁሉ ነገር ነው ጠቅላላ ሁሉ ነገር ነው የወጣው። ሁሉም ነገር ነው ያለው። ቁመቱ የሚገርም ነው። እዚህ ጋር ምን ይላል መሰላችሁ? ሮም 1964 እና ቶኪዮ ማራቶን እንዳሸነፈ ታሪኩን ያሳያል። ከዛ ውጪ ትልቅ ታሪኩ የአበበ ቢቂላ ሁላችንም የምናውቀው በባዶ እግር መሮጥ ነው። ሐውልቱም ላይ በደንብ አድርጎ በጣም ነው የሚገርመው። እንግዲህ ልክ እንደቀድሙ ይሄ ሁሉ ኪዋር ኮድ ለሁሉም 15ቱም ስክላፕቸሮች ጀግኖች አትሌቶቻችን ባዮግራፊያቸው እንዲታይ ተደርጎ ቀለል ተደርጎ የተሰራ ነው። በጣም ደስ ይላል። ሴት ጀግና አትሌቶቻችንን እናገኛለን። ባርሴሎና ከሆነ ደራርቱ ቱሉ ባርሴሎና ይላል። ያው 442 472 yes ትክክል። ረዳት ኮሚሽነር ደራርቱ ቱሉ ጎበዝ ባርሴሎና ካለ እሱ ነው። ደራርቱ በጣም ደግሞ የመጀመሪያ ሴት አትሌት ነች በእንደዚህ አይነት ትልቅ ውድድር ላይ ስታሸንፍና ከዚህ ባሻገር ደግሞ ይሄ 17,000 ካሬ ሜትር ቦታ ላይ ያረፈ ግሪን ኤሪያ ደግሞ ሰዎች መተው ዘና እንዲሉበት ወተር ፋውንቴኑን እንደምታዩት ነው። የውሃ ፋውንቴኑ አለ ቁጭ ብለው እና አንዳንድ ፈንክሽኖች እንዲዘጋጁበት ተብሎ ለፐብሊኩ የተዘጋጀ ነው። እንግዲህ ይቻላል ያለው አትሌት ጋር ደርሰናል። ይቻላል ያለን ሃይሌ 1 2 3 ይቻላል ሃይሌ ገብረስላሴ ሃይሌ ገብረስላሴ ሃይሌ
አልሆንልህ አለኝ እኔ አልሆንልህ አለኝ እኔ አንተን ስለመግባት አልሆንልህ አለኝ። ሌላው ጀግናው አትሌታችን አትሌት ቀነኒሳ በቀለ አለ። በጣም ብዙ ጊዜ ከመቀመጫችን ቁጭ ብድግ ያስደረገን በዓለም መድረክ ላይ ሰው ኢትዮጵያችንን ከፍ ያደረገልን በዚህ መልኩ ለመታሰቢያነት ቀነኒሳ አንበሳ ነው ይባላል። ቀነኒሳ አንበሳ ቀነኒሳ አንበሳ ታሪክ ሰራ የማይረሳ አንበሳ። በነገራችሁ ላይ ይሄ ከውጭ ሀገር የሚመጡ ቱሪስት ነው። ኢትዮጵያችን የምትታወቀው በሩጫዋ ነው። ሶ ላንድስኬፓችን ጥሩ ነው፣ አየራችን ጥሩ ነውና ብዙ የውጭ ዜጎች ወይም ቱሪስቶች ሲመጡ እንደዚህ መሀል ከተማ ካሳንቺስ ላይ በእንዲህ አይነት መልኩ የተዘጋጀ መሮጫ ትራክ አለን። ኮሚኒቲው፣ ማህበረሰቡ፣ ገና የሚመጣው ትውልድ በሙሉ ራሱን በሩጫ ወይም ደግሞ በስፖርት ማነር ወይም ደግሞ ስነ ምግባር እንዲያዘጋጅ እናደርጋለን ማለት ነው። አይዞህ በኋላ ከዳጊ ጋር እንወዳደራለን። ኢቢኤስ ተጠባቂው ሩጫ ዛሬ ይካሄዳል። በዳጊና በሰላም መሀል ኢቢኤስ ቨርሰስ አዲስ ስፖርት ፓርክ እንደምታሸንፍ እርግጠኛ ነሽ? በጣም እኛ በዳጊ በጣም እርግጠኛ ነን። እኔ በጣም እርግጠኛ ነኝ። ጀንቱ ነው የሚለኝ ቢቸግር እንደሞጣ እንደዚህ አንጠልጥሎ ነው ምሮጥ። ለማንኛውም በኋላ ላይ ውጤት እናያለን። በዚህ በኩል ኮማንደር ጥሩነሽ ዲባባ አለች። ሰብሊ በዛ ጋር ማን አለ? መሰረት ደፋር። ሌላ እኛን ለየት የሚያደርገን ደግሞ ምን እንደሆነ ታውቃላችሁ? በሳንድ ቢች ሃንድቦል መጫወቻ እንደ ብራዚል ሪል ሳንድ ቢች ልጆች ፕሌይግራውንዳችንም እንደዛ ሆኖ ሳለ ለልጆቻችን ምንድነው የሚጠቅመን? ክሬቲቭ እንዲሆኑ ድሮ እቃቃ ሰዎች ሲጫወቱ ክሬቲቭ የሆኑ ጭቃ ምናምን ያደርጋሉ። አሁንም ህጻናት ልጆች መጥተው በቃ ወላጆች ዘና ብለው ምንም ነገር ሳይጨነቁ እዛ ቦታ ላይ ይጫወታሉ ማለት ነው። በዚህ በኩል ስንመለከት አብዛኛውን የጌም ዞኖቻችን አሉ። ግራውንድ ቴኒስ 2 እና ከ2 በላይ ሊያጫውት የሚችል እስከ 3 ድረስ የሚያጫውት የእግር ኳስ ሜዳ አለ ማለት ነው። ቱርናመንቶችና ያው ያቺኛዋን ሜዳው እየታየ ነው። ሰርፕራይዝ ነው ማረጋችሁ ስላልኩ አልነግራችሁም። ሌላ በጣም አትሌቶች የሚሰበሰቡበት ይሆን? እኔ ግምት አለኝ ግን አሁን አልነገር። ትልቅ ነገር እንደሆነ ግን ይገባኛል። እንግዲህ አሁን ደግሞ የምናመራው ወዴት ነው? ወደ ትልቁ የኳስ ሜዳችን። አትሌቶቹን እዚህ ጋር ጨረስንና ስለ አትሌቶቹ ትንሽ ነገር ማንሳት አለብን ይመስለኛል። ለምን ይህን ሁሉ ሜዳሊያ ሲያመጡ ለእኛ አብሮ ይዘው የሚመጡት ነገር አለና እሱን ትንሽ ብናነሳ ደስ ይለኛል። የትም ሀገር አሁን ስንሄድ ወይም ቫኬሽን ስንሄድ አትሌቶቻችን በጣም ኢትዮጵያ ስንል የሩጫ ሀገር ነው ብለው የሚያነሱት። የትም ስንሄድ ኢትዮጵያ ሲባል ትሮጣላችሁ ብለው ነው የሚጠይቁን የሌላ ዓለሞች እና ሃይ how are you? ማማ ነው where are you from ምናምን ከየት ናችሁ ኢትዮጵያ ስንል ኢትዮጵያ የሚሉ ምናምን ይኖሩና the big runners ኃይሌ ገብረስላሴ ወይ ቀነኒሳ ስንል ብለው ይላሉና ስለዚህ እንደ ምልክት የሚታዩ ናቸው። ወይ በጣም ኢትዮጵያችንን አትሌቶቻችን የኛን ሀገር ያስከበሩና ያሳወቁ ስለሆነ አንዴ ለአትሌቶቻችን በጣም ደስ የሚለው ያንን ነው። ክብር ለአትሌቶቻችን። በጣም እዚህ መጥተው ሲያዩት በራሳቸው በጣም ደስ የሚል ስሜት ይሰማቸዋል። እንደተባለው ደግሞ እዚህ የመሮጫ ትራክ ላይ ለወደፊቱ አትሌት የሚሆኑ ሰዎች ሲለማመዱ እኛ ሜዳሊያ ከመጣን እዚህ ጋር የኛም ሐውልት ይቆማል ብለው ስለሚያስቡ ጀግና እንዲፈራ መነሳሳት ነው። አሁን ክረምት ሲመጣ እንኳን ልጆቻችን የት እንውሰድ ብለን ልንጨነቅ አይገባም። ቴኳንዶ አለን፣ የማሰልጠኛ ተቋሞች አሉ፣ ኮዲንግ እና የመሳሰሉት ነገሮችን እንዲሰለጥኑ የሰመር ካምፕ አለን። እሱንም ስራ እናስጀምራለን። ለአሁኑ ሰመር ቦታ ሲል በጣም እኮ ግን በቃ ስታንዳርዱ ኢንተርናሽናል ነው። ኢንተርናሽናል ባይ ዘ ዌይ 2 ኢንተርናሽናል ነገሮች አሉ። አንደኛው ሰርፕራይዝ ነው፣ አንደኛው ደግሞ ይሄውና አገሬ ይሄን ማየቴ በጣም ደስ ብሎኛል። በየሰፈሩ እንደዚህ አይነት ፓርኮች አሉ እና አሁን በየሰፈሩ ይሄ ነገር መፈጠሩ እግዚአብሔር እኔ በጣም ደስ ይላል። ስለዚህ አሁን ከዳጊ ጋር እንደ ቡድን መሆን አልፈልግም። እኔ በታሪክ
የተለያየ ቡድን ነው የምንሆነው። እሺ ሰብለ አሰልጣኝ ትሆኛለሽ። እኔ ወይ አሰልጣኝ አይ መጀመሪያ የኛ ቡድን እናማሙቅ። እሺ ዳይ 1 2 3 4 5 6 7 እዚህ ነው እንዴ? እኔ ደግሞ ወደ ላይ ላይ ማለት 10 1 2 3 4 5 yeah 1 Oh my God 5 yeah 2 3 4 5 6 7 8 9 10 Pass it! Messi! ሰርፕራይዝ ወደማደርጋችሁ አንድ ስፍራ ወስዳችኋለሁ። አስበሽ አላውቅም አንድ ቀን እስኪ አሁን ደግሞ ምን ይባላል ማለት ያንቺን አንደኛ ኢቢኤስ ነምበር 1 ከመግቢያው ጀምሮ ሰብልዬ በጣም እየተፎካከሩ ነበር። በጣም አዎ። ስለዚህ አሁን እኔ ከሌላ እበልጣለሁ፣ ፓርኬን አስጠራለሁ ብላለች። እኔ ደግሞ አንተ ደግሞ እንዳታሳፍረን። አቤን ኢቢኤስ ጀሚሊያ በቃ ንገሪያት እዛ እኛ በቃ ሁለቱ የፓርክ ተወካይ ናቸው፣ ሁለታቸው የኢቢኤስ ተወካይ ናቸው። እኔ አወዳዳሪ ነኝ። መጨረሻ ላይ እጠብቃቸዋለሁ። እታያቸዋለሁ። መጨረሻው ይሄ ነው። ዝግጁ ናችሁ? Are you ready? Yes. ቆይ 3 ስቆጥር ነው። መጀመሪያ ተንበርከኩ። Ready? Yes. 1 2 3 እንግዲህ ሰርፕራይዝ ነው ወዳልኳችሁ ስፍራ ደርሰናል። ሰብሊና አብርሽ አይናቸውን እንዲይዙ ፈልጋለሁ። ዳጊ እንኳን ግድ የለም ስንደርስ ንገሪ። እንትን ያልኩት ነው ትልቁ ቦታ ያልኩት መሰብሰቢያ አዳራሽ የስፖርተኞች ሬዲ ዋው በጣም ነው የሚገርመው። እኔ ስብሰባ ነው ብዬ ለዚህ እኮ ነው የራጩ ስብሰባ ሰርፕራይዝ አደርግሻለሁ ያልኩሽ ለዛ ነው። በጣም የሚገርም ነው። እንግዲህ ይሄ የመዋኛ ገንዳችን ኦሎምፒክ ሳይዝ ሲሆን ኢንተርናሽናል ስታንዳርድን የጠበቀ ወይም ሰርቲፋይድ የሆነ ነው። ራሱ ዋናው በዓለም አቀፍ ደረጃ የተገነባ ነው። የጀርመን ቴክኖሎጂ ነው። 2.9 ጥልቀት አለው። 50 ሜትር ርዝመትና 25 ሜትር ስፋት ያለው ሲሆን ኦልሬዲ ከወዲሁ እንደምታዩት ጃምፒንግ ቦርድ አላቸው። ይሄ ኢንተርናሽናል ቶርናመንቶች ቢደረጉ ሊደረግበት የሚችል ቦታ ነው። እንደ ሀገርም በጣም ብዙ ቱሪስቶች እንዲመጡ የሚያስችለን ቦታ ነው። 2 ኢንተርናሽናል ውድድሮችን ወይም ቶርናመንቶችን ቡኪንግ ተቀብላለች ኢትዮጵያ ገና ካሁኑ። ስለዚህ እዚህ ግቢ ውስጥ ከገባን በኋላ ኦሎምፒክ ሳይዝ ዋና አየን። ከዛ ውጪ ደግሞ ኢንተርናሽናል ስታንዳርድ የጠበቀ ሜዳ አይተናል። ከዛ ውጪ የቀሩ መዝናኞች አሉ። መሮጫ ትራክ አለ። በጣም ብዙ ነገር ነው ያየና ያለነው። ስለዚህ ትልቅና ሰፊ በሀገራችን ማለት ዓለም አቀፍ ስታንዳርድ የጠበቀ መሰራቱ በጣም ገራሚ ነው። ሲጀምር እንደዚህ አይነት ነገር ሲኖር ቱሪስቶች ይመጣሉ፣ ኢንተርናሽናል ውድድሮች ይመጣሉ። አሁን ለወደፊቱ በጣም ብዙ ውድድሮችን ለማስተናገድ ሀሳብ ስላለ እንደዚህ አይነት መወዳደሪያ ቦታዎች መኖራቸው በራሱ መጀመሪያም በኢንተርናሽናሉ ስታንዳርድ የተሰራ ከሆነ ምንም አይነት ጥያቄ ውስጥ አይገባም እና ስለዚህ ብዙ ውድድሮች ይመጣሉ፣ ብዙ ሆቴሎች ስራ ያገኛሉ፣ ብዙ ሰው የስራ እድል ይከፈትለታል፣ ቱሪስቶች ይበዛሉ። ብዙ ነገር ነው የሚኖረው። ዶላር መኒ ዶላር ፈራንካ
ካዛንቺስን በብራዚል ካዛንቺስን በብራዚል ስለዚህ እንደምታዩት አሽወደስ እንዳቀምሰው በጣም አሪፍ ነው። በቃ ዳጊ እኮ እንደዚህ ቀድም ቆንጠር አድርጎ ሊቀምሰው። እንዴት ነበር ቆይታችሁ? ቆይታችን በጣም አሪፍ ነው። በጣም አንደኛ እውነት በጣም ወዳችሁታል። በጣም ወዳችሁ ውድድሩን ሁሉም ነገር ወዳችሁታል። በጣም አሪፍ ነው። በጣም አሪፍ እንግዲህ በጣም ዘና ፈታ ወደምትሉበት ትልቁ የጌም ዞናችን ለቃችኋለሁ። እንደየፍላጎታችሁ ገብታችሁ ዘና እንድትሉ ስለነበራችሁ ቆይታ በጣም እጅግ አድርጌ ነው የማመሰግናችሁ። በጣም ነው የማመሰግነው። ጥሩ አድርገሽ ነው ያስረዳሽን ሁሉንም ነገር። ጥያቄ ግን አለኝ። በጣም እስከ ስንት ሰዓት ነው ሰው መግባት የሚችለው? 24 ሰዓት ሰርቪስ ነው የምንሰጠው። 24 ሰዓት አይታችሁ ሰምታችሁ አታውቁም አይደል? 24 ሰዓት ሰርቪስ ይሰጣል ይሄ ቦታ። ሰዎች እንደ ልባቸው እንደፈለጉት አሁን እነሱ ወንድሞቻችን እኩለ ሌሊት ድረስ ይጫወታሉ። ስለዚህ እኔ እኩለ ሌሊት ድረስ ከነሱ ጋር ነው የምሆነው። እኔ ከዚህ ሞቶ ወደ ቤት ሊጀምር ሲል እኔ ግን ከዳጊ ጋር እዚህ በባዶ እግራችን ብንገባ ደስ ይለኝ ነበረ። እንደው ካንተ ጋር ብጫወት አይሆንም። ቅድም አሸነፈሽ፣ አሁንም አሸነፈሽ። እናመሰግናለን። በጣም እናመሰግናለን። እናመሰግናለን። በጣም በጣም ቴንክ ዩ አብርሺ እናመሰግናቸዋለን። ስለዚህ ኢቢኤስ አንደኛ ኢቢኤስ አንደኛ አሸዋ ተመቸ? ሳንዱ እንዴት ነበረ? ሳንዱ በጣም እኛ ተመችቶን በቃ እየተንደባለልን ነበር። እሱ ቮሊቦል ተጫወተ። እኔ ደግሞ ከኩዮቼ ጋር ሸርተቴ ምናምን ጅዋዥ ወይ ተጫወተ። ስለለ ስንት ዓመት በኋላ ጅዋዥ ግን በጣም ደስ የሚል ቆይታ ነበር። እውነት ልጆቹም አሪፍ ናቸው። ከዛ ውጪ በባዶ እግርሽ እነሱ ባለፈው ቀዝቅዞናል ምናምን ብለው ትንሽ ዝናብ ስለነበር እኔ የመጀመሪያ ስለሆነ በደንብ አድርጌ ነው የተዝናናሁበትና በጣም ደስ ይል ነበር። አንቺ የትሽ? እኔ ደግሞ ቴኒስ ተጫወት አጋራ አግኝቼ ነበር አጫዋች በደንብ ነው ያጫወተችኝ። ባው ገረመኝ ነው ቴኒስ አሪፍ ነሽ? አሪፍ አይደለሁም ግን በጣም አሪፍ ታውቃላችሁ። ቴኒስ ሲያዩት ኢዚ መሳብ መስላል። ከባድ ነው። ግን ያው ተንቀሳቀስ ሙሉ ሰውነትሽ የተንቀሳቀስ ሁሉ ሰውነትሽ ስለሚንቀሳቀስ በጣም አሪፍ ነው። እንግዲህ አዲስ ስፖርት ፓርክ የነበረን ጊዜ በጣም ደስ የሚል ነበር። አንደኛ ነበረ። እኛ ሻችንን እግራችንን ታጥበን መጣን። ሌላ ምን ያየሽው ነገር? እኔ ያየሁት ምን እንዳየሁ ታውቃለች? ሻወር ስሰማ ነገረችኝ። 26 ክፍል ሻወር ያለው አለ። ስለዚህ የጂሙ ምናምን ግን አጠቃላይ ያየነው ነገር በጣም ደስ የሚል በጣም የሚያኮራ ነውና ወደነዋል በጣም። ማንኛውም ሁላችሁም እየመጣችሁ 150 ብር እና 300 ብር እየከፈላችሁ በቀላሉ 24 ሰዓት ስለሚሰራ መታችሁ ተዝናኑ። 24 ሰዓት ሙሉ ደግሞ እንዴት ደስ እንደሚል አሁን ራሱ መምጣት ትችላላችሁ። አሁን ውጡና ተነስታችሁ መታችሁ መምጣት ትችላላችሁ። በግሩፕ ከቤተሰብ ጋር መታችሁ ሲተጫወቱ እኛ ሻወራችን እንወስዳለን። ወደ ስቱዲዮ ባይ ባይ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።